በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአመኖት ማኅፀነ ክህድግ ከሰይጣን በቀር መዛት የቅድስት ቤተ ክርስቲያን እንተ ስመ ማርያም ጽዮን ለዓለማ ናኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነታምነከ ንስእለከ እግዚኦ ናስተበቅዐከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ብርቅ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነግሠ አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ወጸልዩ ከመ ዝበሉ። ቅዱስ አምላካችን ቸሩ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሰዓተ ሌሊቱን ባርከህ ቀድሰህ ሰላም አሳድረህናልና መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ ሁላችንንም ይቅር እንድትለን አምላካችን ዝናሙን የሰላም የበረከት ጠል አድርግልን። በሕመም ውስጥ ላሉ ወገኖች ፈውሱን ጤናውን አደላቸው። የሞቱትን በደጋጎቹ አጠገብ አሳርፍልን። ያዘኑትን አጽናናልን። የታሰሩትን አስፈታልን። የአባቶቻችን የእናቶቻችን ጸሎታቸው የእመቤታችን ምልጃዋ የቅዱሳን መላእክት ተራዳኢነት ያንተ ቸርነት መሐሪ ይቅር ባይነት እንዳይለየን አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ በይቅር ባይነት በአባትነት ሁላችንን ተመልከተን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ኢታብአነ እግዚኦ መንሱት አላድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ተሐሉ ጸልዪ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይቤዠነ እግዚአብሔር አብይ ኦ ሊቅ የኢየሱስ ክርስቶስ ሥረይ ኃጢአት ኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። እንኳን ለቅዱሳን አባቶቻችን ለእናቶቻችን ወራዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። እንኳን አብሮ አደረሰን። ወደ ቅዱሳን ገድል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በሐምሌ ወር የሚነበብ ብፅዕት የምትሆን የቅድስት አርሴማ የሰማዕትነት ገድል ነው። ጸሎቷና በረከቷ የረድኤቷ ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ጸንቶ ይኖር። ዳግመኛም ከእርሷ ጋር የተጋደሉ የ27ቱ የሌሎችም ስማቸውን ያልጠራ ነው ድል አድራጊዎች ቅዱሳን ሰማዕታት ጸሎታቸው በረከታቸው የረድኤታቸው ሀብት አምላካችን እግዚአብሔር ፈጽሞ ያደለን ለዘላለሙ አሜን። ከዚህ በኋላ ንጉሥ ድራጥስም መልሶ በእውነት አምላኬ መዓቱ የራቀ ይቅርታው ትዕግስቱ የበዛ አምላክ ባይሆን ኖሮ ዛሬ ካነጋገርህ የተነሳ እንደ አናንያና እንደ ሰጵራ በቆምክበት ምድር ላይ ፈጥኖ ባጠፋህ፣ እንደ ሰዶም እንደ ገሞራን በእሳት ባቃጠለ እንደ ፈርዖን እንደ ሰራዊቱ በጥፋት ባህር ውስጥ ባሰጠመ ነበር አለችው። ንጉሥም እንደዚህም ባለ የስድብ ቃል በተናገረችው ጊዜ በእርሷ ላይ ያለውን የመንፈስ ቅዱስ ኃይል ፈጽሞ አስደንግጦታልና እንደ በድን አድርጎታልና አንዳች ቃል አልመለሰላትም። ፊቷንም ያይ ዘንድ ዓይኖቹን አላነሳም። ወታደሮቹም የእግዚአብሔር ባለሟል የምትሆን የቅድስት አርሴማ ይህን ነገር በፊታቸው ስትፈጽም የደከሙ እንደ በድን የደነዘዙ ሆኑ። ከድንዛዜያቸው በነቁ ጊዜ እጅግ ተበሳጩ። በንጉሥ ፊትም በልብሱ ላይ የተፋችበትን ፈልገው ጠረጉለት።
ንጉሡ ግን የፊቷን ደንግባት በእርሱና ከእርሷ ጋር በነበሩት ፊት እንደዚህ ያለ ባላስፈሪ ግርማ በተገለጠ ጊዜ መልኳና ደንግባቷ ሁሉ ሊያይ አልቻለም። በድንጋጤ ደንዝዞ ይመለከት ነበር እንጂ ከንፈሮቿን እንደ ሮማን እንደ ጽጌረዳ አበባዎች ያማሩ፣ የልብሶቿን መዓዛ እንደ ንጹሕ እንደ ነጭ ዕጣን መዓዛ የተወደደ ነውና። ዓይኖቿ እንደ አጥቢያ ኮከብ እንደ ንጋት ብርሃን የደመቁ፣ ቅንድቦቿም እንደ ሙሉ የውሃ ምንጮች፣ ጉንጮቿም እንደ ሮማን አበባ ያማሩ፣ በውስጡም ዘይትን እንደተመላ የዕንቁ ብርሌና የናርዶስ መዓዛ የተሞሉ ናቸው። እጆቿም በቤተ መስኮት እንደሚገባ የፀሐይ ጮራ የሚያበሩ ናቸው። የጣቶቿም ጥፍሮች ጥበበኛ በመቁረጫ ያላዘቧች ጥርሶች እንዳሉ የከበሩ እንደ ወርቅ የጠሩ እንደ በረዶ እንደ ወተት የነጡ ናቸው። የአፏ መዓዛ እንደ ናርዶስ ሽቶ ልቦናን ደስ የሚያሰኝ፣ የአንደበቷም ለዛ ከማድጋ ወይም ይልቅ የሚጣፍጥ ተጥሎ ከከረሜላ ጠጅ ይልቅ የተወደደ ነው። ያ ከሃዲ ንጉሥ ከድንጋጼውና ከድንዛዜው በነቃ ጊዜ በአፍረትና በቁጣ ተነሳ። ቅዱሳኑም ወደ ወህኒ ቤት እንዲጨምሯቸው እርሷ ደግሞ ወደ እርሷ እንዲያመጧት አዘዘ። ይህንንም ያደረገው እሺ እንዲያሰኟት ፈልገው አይደለም፣ ያነጋገሯ ለዛ በመስማት የፊቷን ደንግባት በማየት እርሷን ይጠግቡ ዘንድ ነው እንጂ። ከዚህ በኋላ ከፍ ባለ ዙፋን ላይ ተቀመጡ። መኳንንትና ማጋሮቹ በዚህ ሴት ላይ ስለሚያደርገው ነገር ምን ትመክሩኛላችሁ? አላቸው። ይህንን ካለችኝ በኋላ ምንም እንኳን በፊቴ ላይ ብትተፋብኝ፣ ጉንጮቼንም ብትመታኝ፣ ዛሬ እርሷን መጥላት አልቻልኩም። ልገላትም በወደድኩ ጊዜ ልቤ ይሰበራል፣ ከድንጋጤ ክንዴ ይንቀጠቀጣል፣ አንጀቴም በፍቅሯ ይቀጣጠላል። ልቤም አበርትቼ እርሷን ለመግደል ብፈልግ ይህንን የመሰለ ደንግባቷን በከንቱ አጠፋዋለሁ በግዛቴ በእርሷም የምድር እርሷን የምትመስል ሴት የለችም አለ። ዳግመኛ መልሶ ለእኔ ወየውልኝ፣ ይህንን የመሰለ ደንግባቷ በከንቱ ካጠፋሁት ለልቤ ምን እነግረዋለሁ? ለሕሊናዬ ምን እሰዋለሁ? በእርሷም ፋንታ በዓይኖቼ ማንን አያለሁ? ከአንደበቴም የሚወጣው እንደዚህ ያለ ጣፋጭ ቃል ከእንግዲህ በጆሮቼ ከማን ዘንድ እሰማለሁን? በአማረ በተወደደ ቃልም እየታለልኩ ባናገርኳት ጊዜ መራራ የሆነ ቃልን ትመልስልኛለች። ወደ እርሷም በፈገግታ በቀረብኩ ጊዜ መልኳም ነገሬን ለመስማት ወደ ታች ወደ መልካምነቷ ያደለ ወደ ላይ ወደ ሰማይ ታንጋጥጣለች። የማያስተውል ልቦና እንደሌለው ሰው እንደሚያስደነዝዝም ትሃቷ በእርሷ ላይ ነውና፣ ከዚህ የተነሳ እኔ ከፊቴ እንዳትለይ አልፈልግም። ስትሰድበኝም የስድቧን አያሳዝነኝም፣ ስትመታኝም የጥፊው አያመኝም። ከፊቴ ላይ ስትተፋብኝም እርሷን ከመውደድ የተነሳ በፊቷ እንደተዋረድኩ እንደተናቅኩ አላስብም። ነገር ግን በአማልክቶች በዲዮስዮናስ እና በኢራቅሊስ ላይ የስድብ ቃል ስትናገር እንዳያበሳጭኝ ከእርሱ የተነሳ እፈራለሁ። ለእኔ ግን በእርሷ በኩል የሚደርስብኝ ሁሉም ነገር አይከብደኝም። እናንተ አማካሪዎች፣ መኳንንቶች አሁን ምን ትመክሩኛላችሁን? ምንስ ብናደርግ ይሻላልን? ብንገላት እንኳን ታላቅ ለቅሶ፣ ሐዘንና ሕመም እንደሚደርስብኝ እኔ ራሴ ያውቃለሁ። ከዚህ የተነሳ እጅግ እፈራለሁ። አንተ አማካሪ ጤልሜናዮስ፣ ጥንት በቤተ መንግሥት የቀናውን ነገር ሁሉ ትመክረኝ አልነበረም? ዛሬ ግን ምን ሆንክን? አንተ እኔ እንደዚች ሴት ደንግባት አደነዘዘህን? አለው። ከዚህ በኋላ ስለ እነዚህ ነገር ከቀድሞ ይልቅ የተሻለ ምክር ያመጡለት ዘንድ መኳንንቱም መማከራዊቱም አስገደዳቸው። ሰይጣን በልቡ ውስጥም የሚያሰክር የሚያፍገመግም ወደ ኃጢአት ጥልቅ የሚጥል የሥጋ ፈቃድ እንደ እንክርዳድ ዘርግቶበታልና በፈቃደ ሥጋው እንዳቃጠለው የሚያደርገውን ሁሉ አጣ። ያን ጊዜ መኳንንቱም መማከራዊቱም መልሰው ንጉሣችን ድራጥስ ሆይ በዚች ደንግባቷ ባማረ
በከበረ ሴት ላይ ምን ላድርግን? ብትገላት እጅግ አዝናለሁ፣ ከጽኑ መከራ ላይ እወድቃለሁ። ይልቁንም እታመናለሁ፣ በእርሷ ላይ ስላደረግኩት ነገር ሁሉ እጸጸታለሁ ትላለህ። እኛም የፈጠራትን እርሱ በራሱ ላይ ምክሮ ይድፈራት ከማለት በስተቀር በሱ ላይ ምክር የምንመክረው ነገር አጥተናልና ከዚህ በኋላ ስለ እርሷ የምንለው የለም አሉት። አማካሪው ጤሌሜዎስ ግን ንጉሥ መልሶ እንዲህ አለው፣ ታላቂቱ የሀገራችን አርማንያ በእውነት የምትገዛ ንጉሥ ድራጥስ ሆይ አሁን እኔ የምነግርህን ሁለት ነገሮች ስማኝ። ከዚህ በኋላ አንተን ከሁለቱ ነገሮች አንዱን ምረጥ። በእርሷ ሁሉ ነገሮች ለአንተ የሚጠቅመውን አይደለም። አሁንም የዚህች ምታተኛ ሴት ፍቅር ተው፣ የአማልክቶችን ፍቅር አጽና። በንጽሕና በቅንነት ሆነህ ስለ እርሱ ተገዛ። በእርሱ ላይ ያለህን መመካት መታመን ቸል አትበል። እርሱ የወደድከውን የምትሻውን ሁሉ ይሰጥሃል። ነገር ግን ሕሊና እርሷን ከመውደድ መመለስ ካልቻልክ ፍቅር ገዝቶሃልና አማልክቶችን ተዋቸው። እንግዲህም ከመረጥክ እንደ አንዱን የወደድከውን አድርግ አለው። ንጉሥም መልሶ በሕይወት እያለሁ ይቅርና ሞቼ እንኳን የእርሷን ፍቅር የምትወኝ አይመስለኝም። ምን ላድርግ? በሌሊት ሴት በሕልም እርሷን ከማስታውስ ከእንቅልፌ ስነቃ ደግሞ በቀን ስሟን ከመጥራት ልቤ አያርፍም። ሁልጊዜ እርሷን ባልለይ ደስ ይለኛል። ከሚያሳዝኑኝ ከፊተኞቹ ሴቶች ጋር ወይን በመጠጣት በደስታ መዝናናት ደስ መሰኘት ብወድም ከእነሱ ጋር ብንዝናና ደስ ቢለኝም እንኳን ልቤ እርሷን ከማሰብ አያርፍም። የእነዚህ ሴቶች ደንግባት ከእርሷ ደንግባት ጋር የሚተካከል አንተ ራስህ ታውቃለህ። ይህንን የመሰለ ደንግባቷን እንዴት መርሳት እችላለሁ? ከልቤስ እንዴት ላወጣት ይቻለኛል? አለ። ዳግመኛም መልሶ እኔ እኮ እርሷን የምወድ ከልቤ እንደምወዳቸው ሴቶች አይደለም ከሚከተሏቸው ሴቶች ጋር የሥጋ ፈቃዶች ለመፈጸም እንደሚያስብ ጎልማሶች አይደለም። እንደዚህም የእርሷ ፍቅር ወንድና ሴት የሥጋ ፈቃዳቸው ለመፈጸም እንደሚሹት እንደ ሰው ልጆች ፍቅር የሚያደርግ አይደለም። ፊቷን በማየት ድምጿን በመስማት ስሟን በመጥራት ድምጿን ሁሉ በማሰብ ልቤ ይጨነቃል፣ ጉልበቴም ይንቀጠቀጣል፣ ሕሊናዬ ይታወካል፣ ወደ ላይ ወደ አየር ይወጣል። አንጀቴም በእሳት እንደሚቃጠል እንደ ሰም ፊት ይቀልጣል። ወሶቢያ እየዞር ከዚህ የተነሳ ራሴን ማረጋጋት እርሷን መርሳት አልቻልኩም አለ። ስትቆጣኝ ስትገስጸኝ እፈራለሁ፣ ደነግጣለሁ። ከአስፈሪነቷ የተነሳ ፈጽሜ አከብራታለሁ። ሴቶች ክብራቸው ሞገሳቸውን ከጠላቶቻቸው እጅ የሚያድን መጠጊያቸው ናቸውና። ከመኳንንቱ አንዱ የሆነውን ጤሌምያኖስ ንጉሥ ሆይ አሁን ወደ አንተ ይመጡ ዘንድ ምታተኞች ጥበበኞች አጋንንት የሚጠሯቸው በምታታቸው ወንዶችም የሚጥሩ ሴቶች ልቧቸውን ወደሚጠሉ ጎልማሶች ፍቅር የሚመልስ እግሯን በረገጠበት ቦታ ሁሉ ከእሳቸው እስከሚከተሉ ድረስም በፍቅሯ እንዲያውቁ የሚያደርጉትን መታተኛ ሁሉ ንገራቸው። እነርሱም ይህችን ሴት በምታታቸው በጥንቆላቸው በምታታቸው ወደ አንተ ተመለስ፣ በመንገድ ሁሉ ከኋላ እንድትከተል አንተ በእርሷ ፍቅር የወደድክ ያህል እርሷን በአንተ ፍቅር አንተ እንደወደድክ ያደርጉታል። ለዚህም ደግሞ ለእያንዳንዱ የሚገባቸውን ያህል የድካማቸው ዋጋ እንሰጥሃለን አለው። ዳግመኛ እንደዚህም ለአማልክቶች ለእያንዳንዳቸው ነፍስ ካላቸው ሁሉ ከላሞች፣ ከፍየሎች፣ ከዶሮዎች የሚበሩ አዋፍም እንደዚህ መስዋዕትን እንሰዋለን። እነርሱም ይህንን ስላደረገላቸው ይበረታሉ፣ በእኛ ላይ መልካሙን ነገር ሁሉ ያደርጋሉ፣ የልቦናቸው መሻት ሁሉ ይፈጽማሉ አለው። አሁንም አዋጅ ነጋሪው ጥራ፣ ትእዛዙን ወደ ግዛት ሁሉ አሕዛብ የምድር ገበሮች እስካሉበት ግዛት ሁሉ ያርሱ ዘንድ እዘዝ። መልእክተኞቹን እዘዝና የምድር አሕዛብ ሁሉ አሁን ሁላችን ተሰብሰቡና የንጉሥ ፈቃድ ይፈጽሙ ዘንድ ለአማልክት የሚቀርቡ የፍየሎችና የላሞችን መስዋዕትን እያያችሁ ወደ ንጉሥ አዳራሽ ግቡ እያለ ለሕዝቡ
ሁሉ ይንገር አለው። በዚህን ጊዜም የአገር ገዥ ምክር ለንጉሥ ድራጥስም እጅግ ደስ አሰኘው። አዋጅ ነጋሪም እንዲወጣና በአርማንያ አውራጆች ሁሉ እየዞሩ እንዲነግሩ አዘዘ። ያን ጊዜም አዋጅ ነጋሪውም እንደታዘዘው መልእክቱን ያደርስ ዘንድ በሁሉም አውራጆች ሁሉ በታላቅ ድምፅ እየጮኸ እናንተ አሕዛብ፣ የአርማንያ ገበሬዎች ሁሉ በየወገናችሁ ወደ ንጉሡ ግቡ፣ በእነዚህ የክርስቲያን ወገኖች ዘንድ ያያችሁትን ክፋትና በደል ሁሉ ንገሩ በማለት በታላቅ ቃል አዋጅ አስተላለፈ። ያን ጊዜም በዚያ የነበረ ሰው አብርሃም የተባለ ንጉሥ ግን የአብርሃም ግብር ያልነበረ አንድ ሰው ተነስቶ ንጉሥ ሆይ ይህ ሁሉ አድርግ የምንጠቀመው ነገር እንደሌለ እጠራጠራለሁ። እነዚህም የክርስቲያን ወገኖች ከተሳለ ሰይፍ በቀር ሊያሸንፋችሁ የሚችል ሌላ ቅጣት ሊገላችሁ የሚችል ሌላ መድኃኒት አይኖርም። አሁንም እነዚህ የክርስቲያን ወገኖች የሚሰሩት አስቀድሜ ካየሁት ነግርህ ዘንድ ስማኝ። እነዚህ ክርስቲያን ወገኖች ከጥንት ጀምሮ ከነገሥታት ከመኳንንት ጋር በተጣሉ ጊዜ በጽኑ እምነት ሆነው እናንተ ብታስፈራሩን፣ ብታስደነግጡን፣ በእርሱ ኃይል በጽኑ መከራ ብታሰቃዩን አምላካችሁ እግዚአብሔር ማምለካችን ስሙን ማመስገናችን ልታስተውን አትችሉም። ለተራቡ አንበሶች፣ ነብሮችም፣ ለክፉዎች ጊንጦችም እባቦችም ብትሰጡ፣ በክፉ መተተኞች ቢሆንም በተሳለ ሰይፎችም ቢሆንም በእነዚህ ሁሉ ማሰቃየታቸው መከራ ብታደርሱብን እርሱን ፈጣሪያችን ያምናኑና በእርሱም የታመን አምላካችን ክርስቶስን ከመውደድ የሚለይ የለም። ዳግመኛ እርሱን ከማምለክ ቅዱስ ስሙን ከመጥራት ከእናንተ መካከል የሚለየን የሚከለክለን ማንም የለም ይላሉ። በዚህች የልቦናችን እምነት እነሱን እጅግ የበረቱ የጨከኑ ናቸው። የሚያምኑት አምላካቸው ከሚደርስባቸው መከራ ሁሉ ፈጥኖ ያድናቸዋል። የልቦናቸው መሻት ሁሉ እንዲሁም በአምላካቸው ዘንድ ይፈጽሙላቸዋል አለው። ዳግመኛ ልዳ በምትባል ሀገር ታላላቅ ኃያላን ድል አድራጊዎች በነበሩበት 70 ነገሥታት በዱድያኖስ በአርማንያኖስ ከእርሱ ጋር በነበሩ መኳንቶች ዘንድ የተነሳ ስሙ ጊዮርጊስ የሚባል አንድ የልዳ ሰው ነበረ። እርሱም ብዙ የሆነውን ሁሉ በተዋጉት ጊዜ እርሱ ብቻውን 7 ዓመት ሲዋጋቸው እነዚህ ኃያላን ነገሥታት እርሱን ለማሸነፍ አልቻሉም። ጌታ ድራጥስ ወይ ከመኳንንቶቹ የሰማሁት ነገር የምነግርህ እነርሱ ስፍር ቁጥር የሌላቸው ሰራዊት ታላላቅ ፈረሰኞች ሁሉ ይዘው እርሱን ማሸነፍ ተስኗቸዋል። በመጨረሻ ጊዮርጊስ ወደ አምላኩ ጸለየ። ከሰማይ በወረደ እሳትን አቃጠላቸው፣ ከምድር ላይ ያጠፋቸው አለው። ንጉሥም ይህን ነገሩን ሲሰማ ሰውነቱ ስቅጥጥ አደረገ። ያንም ስሙ ጊዮርጊስ የተባለ ጎልማሳ፣ ቁመቱ ደንግባቱ ያማረ፣ በአነጋገሩ የተወደደ፣ ሁለንተናው እጅግ ያማረ የልዳ ሰው እነዚህ ኃያላን የሚሆኑ 70 ነገሥታትን ለ7 ዓመት ያህል ብቻውን በአደባባይ ተከራከራቸው፣ ተዋጋቸው። ነገር ግን ከእነሱ መካከል ሊያስተው የአምላኩን ስም ከመጥራት ሊያስተው የቻለ ማንም አልነበረም። ስለዚህ እኛም አርሴማ በሚሏት በዚች መከራ በሚያስጨንቅ ስቃይ በሚያስፈራ ጨካኝ ሴት ላይ መከራ በማብዛት በከንቱ ብንደክም፣ በቀስትና በጦር ብናስፈራራትም፣ በሰይፍም በእሳትም ፈጽሞ ብናስደነግጣትም በከንቱ ደክመን እንቀራለን እንጂ ከእኛ መካከል የአምላኳን ስም ከመጥራት እርሷን ሊያስታትና ሊያስተዋትም የሚችል የለም አለው። ንጉሥ ድራጥስም መልሶ ያ ጊዮርጊስ የሚሉት የልዳ ሰው እኔ እኮ ኃያላን 70 ነገሥታትን ሰራዊቶች ሁሉ ድል ያደረግኩ በአምላኬ ኃይል አይደለም፣ በመተቴ ብዛት ሰይፍና ጦርን ቀስትን ብታጠቁ ፈረሶች በሰረገላ ላይ በሚቀመጡ ወታደሮች ቀንና ሌሊት ተዋግተውኛል እንጂ አለው። አብርሃም ዳግመኛ መለሰው፣ ንጉሥ ወይ እርሱ 70 ነገሥታትን ድል ያደርጋቸው ያጠፋቸው፣ በዚህም መንገድ አያድሩም። ነገር ግን አንተ እንደምትለው አይደለም። አሁንም ስማኝ፣ እኔ ባሪያን እውነትና ድንቅ የሆነውን ነገር ደግሜ እነግርሃለሁ። እርሱ ብቻውን ብርቱዎች ኃይለኞች የሆኑት 70 ነገሥታት ሁላቸውም ከምድር ላይ እስካጠፋናቸው ድረስ ብቻውን እንደተዋጋቸው ከአንገቱ ውሃና ወተት እስኪፈስ ድረስ በሰይፍ ቢቆርጡትም ወደ ጥልቅ ጉድጓድም ቢወረውሩትም በጋን ምጣድም ላይም ጥለው በእሳት ቢያቃጠሉትም በመንኮራኩር ፈጭተው የሥጋ ፍላጋው እንዳይገኝ በኢድራስ ተራራ ላይ ቢዘሩትም እርሱ ግን ፈጥኖ ይነሳ ነበር። የገደሉ ሳይቀድሙት ወደ ነገሥታቱ የፍርድ አደባባይ ይደርሳል። በነገሥታት ፊትም እኔ አምላኬ የክርስቶስ አገልጋይ
የሆንኩ ክርስቲያን ነኝ እያለ በእርግጥ ያለ ፍርሃት ይቆም ነበረ። እነዚህ የገደሉት የንጉሥ ወታደሮች በአምላኩ ኃይል የሆነውን ፍጹም ድንቅ ነገር ሲያዩ ይደነግጣሉ፣ ፈጥነውም ያምኑ ነበረ። ጊዮርጊስ እንደዚህ ባለ መከራ እንደዚህ ባለ ድል አድራጊነት ሳለ ስጋው እንደ አመድ እንደ ምድር ትቢያ እስከሚሆን ድረስ በመንኮራኩር ፈጩት። ከዚህ በኋላ ደብረ ይድራስ ላይ ወጥተው ስጋውን በንፋስ በተኑት። ገዳዮቹ ከተራራው ጥግ ሳይርቁ እናንተ ወንድሞች የንጉሥ ወታደሮች ሆይ ጠብቁኝ አላቸው። ያን ጊዜም ደንግጠው ሰገዱለት። በእርሱም ላይ ስላደረጉት ነገር ሁሉ ተጸጸቱ። ወንድማችን ሆይ በአንተ ላይ ስለደረሰበት መከራ ስላሰቃይን ሁሉ ይቅር በለን አሉ። ከዚያም በኋላ በአምላክ ስም አመኑ። ያን ጊዜም ከተራራው ፈጥኖ ወርዶ ወደ ብዙዎች ነገሥታት ደረሰ። የንጉሥን ወታደሩ ከእሱ ጋር በደረሱ ጊዜ ንጉሥም ወይ እኛ ከዚህ በኋላ የአንተ አገልጋዮች አይደለንም። በዚህ በአምላኩ ዘንድ በታመንን በብርቱ በሆነ አገልጋዩ አምላክ ስም አምነናል። እርሱን ከሞት በኋላ ሕይወት ሊሰጥን በዓይኖቻችን አይተናል አሉት። ንጉሥም ሊዱያኖስ ያንን ጊዮርጊስ የሚሉትን ኃያል ሰው እንዲያነግሱት ፈርቶ አንገቱን ፈጥኖ በሰይፍ አስቆረጠው። ያን ጊዜ ጊዮርጊስ የሚሉት ኃያል ጎልማሳ ወደ አምላኩ ጸለየ። በአምላኩ ኃይል ከሰማይ እሳት አውርዶ እነዚያን ኃያላን ሰባ ነገሥታትን የሚያገለግሏቸው ሰራዊቶቻቸው ሁሉ በእሳት ኃይል ጨረሳቸው አለው። ዳግመኛ መልሶ ዛሬ እነዚህም የምናሰቃያቸው ሰዎች በእሳት ነበልባል በነጎድጓድ ኃይል በመብረቅ ብልጭታም እንዲያስጨርሱን እኔ እፈራለሁ። ይልቁንም በአንደበቷ የምትናገር ሁሉ የሚፈጽምላት ይቺ ሴት በእሳት እንዳታጠፋን እፈራለሁ አለው። ንጉሥ ድራጥን መልሶ ከግርማዊ አስፈሪነት የተነሳ እኛም አማልክቶቻችን ሁልጊዜ ስለምታውከን ለዚህ ሴት በወህኒ ቤትም ውስጥ አስረን ስለምናሰቃያቸው እና ስለ እነዚህ ጎልማሶች መከራ ስቃይ እንደሚደርስብን እኛም ሁላችንን እንፈራለን። ታዲያ ስለዚህ ነገር ምን እናደርጋለን? ያን ጊዜ ወታደሮችን ቅድስት አርሴማ ወደ እርሷ ያመጧት ዘንድ አዘዘ። ወታደሮችም አመጥተው በፊቷ አቆሟት። ንጉሥም ይህን ያህል በእኔ ላይ በፊቴ ላይ ለምን ተፋሽብኝ? እኔ አርማንያ ንጉሥ ሆኜ ሳለሁ ፍጹም ክብሬ የተነሳ ሳትፈሪ ሳታፍሪ ጉንጮቼን ለምን በጥፊ መታሽን? እንደ ስራሽ ክፉ ቢሆን ኖሮ በቀኝና በግራ ቆመው ያሉት ኃያላን ወታደሮች በአንቺ ላይ ባዘዝኳቸው በአንድ ላይም ወጥተው አንገትሽን መላ ሰውነትሽ በሰይፍ በቆራረጡት ነበር። እኔ ግን አንቺን ከመውደድ የተነሳ በእኔ ላይ ያደረግሽውን በደል ሁሉ ተወኩልሽ አላት። ቅድስት አርሴማ መልሳ አንተ ከሃዲ ንጉሥ ሆይ ለክብሩ ስግደት ለስሙ አጠራር ምስጋና የሚገባ በጌታ በኢየሱስ ክርስቶስ ላይ የምትናገረውን የሐሰት ነገር የስድብ ቃል ከምሰማ በቃል እንደተናገርከው በሞት ይሻለኛል። አሁንም እኔ መግደልህን አፋጣና አለችው። ንጉሥም መልሶ እኔስ ወደ ወህኒ እንዲጨምሩሽ ፈቃዴን እስከትፈጽሚ ድረስ ሚስት የሆነሽ እስከማይሽ ድረስ እታገዝሻለሁ እንጂ አልገልሽም። ይልቁንም አምላክሽን እንዳስተማረሽ አንቺን በስርዓት ሆነሽ እኔንም አማልክትን በሚፈቅደው በስርዓት የሆኜ ፈቃዳችን መፈጸም ለምን አብረን አንኖርም? በመንግስቴ አዳራሽ በፍጹም ደስታ ከእኔ ጋር እንድትኖር ያደርጋለሁ አላት። ብፅዕት የምትሆን ቅድስት አርሴማ መልሳ አንተ እውቀትና ማስተዋል የሌለ እንደዚህ ታስባለህ? ብርሃን ጨለማ ጋራ ምን አንድ አደረገው? ከረከሰው ጋራ የሚተባበር እንደሚረክስ አታውቅምን? ለእኔስ ደስታዬና ኑሮዬ በሚደርስብኝ በዚህ መከራ ውስጥ ከእነዚህ ቅዱሳን አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ጋራ መኖር የመንግሥተ ሰማያት አዳራሽ በአምላኬ በክርስቶስ ዘንድ ላይ በሰማይ ይጠብቀኛል አለችው። ንጉሥ ድራጥስም መልሶ እናንተ ሴቶች በአካል ያነሳችሁ ስትሆኑ እኛ ኃያላንና ብርቱ የምንሆን ወንዶች እንደዚህ ባለ ኃይልም ተደፋፈሩ ዘንድ መጽሐፎቻችን ያዛሉን? ሴት በአካል ያነሰች ስትሆን በባሏ ላይ ካመፀች ግን ከእግር በታች ያለ ትቢያ ትሆናለች እንጂ ከራሷ በላይ የምትወድ አትሆንም። እናንተ ሴቶች በእኛ ዘንድ በአካል ያነሳችሁ ስትሆኑ እንደኛ እንደዚህ በቤት ውስጥም እንደታሰሩ ውሾች ከታጠቡ በኋላ ተመለሰው ወደ ጭቃ እንደሚገቡ
ሪያዎች ታደርጉናላችሁ። ይልቁንም አንቺ እኔን በሚያከብሩና በሚወዱ ሰዎች ሁሉ ፊትም እንደተናቀና እንደተጠላ ውሻ አድርገሽኛልና አላት። ያን ጊዜም ቅድስት አርሴማ መልሳ የውሻ ያህል ክብር ቢኖር መልካም ነገርን አንተ ከውሻ እጅግ ታንሳለህ፣ ከጠባዩ ብዙ ትጎላለህ። ከዚህ የተነሳ ከአንተ ይልቅ ውሻ ይሻላል። ምክንያቱም ወደ ውሻ የሚወደውን ያውቃል፣ የሚያሳድገውን ይወዳል። የእግሮቹን ትቢያ እስከሚለስ ድረስ ከእግሩ በታች ወድቆ ይንከባለላል። አንተ ግን በዚህ በክፉ ምግባር ከውሻ አነስህ። የፈጠርህን ረስተህ አንተ በግብርህ የረከስክ ማስተዋል የተሳነህ ሆይ እንዴት ፈቃዴን ፈጽምልኝ ትለኛለህ? አሁንም ፈጽመህ አስተውል። የሥላሴ ልጅነት ያለውን ይህንን የከበረ ሰውነት ለአንተ አይገባም። በቅዱስ ወንጌል እንደተጻፈ የተቀደሰው ለውሾች አይገባም አለችው። ንጉሥም መልሶ እኔ ውሻ ነኝና አሁንስ ትዕግስት አድርጌ ይህንን የመሰለውን የፊትሽን ደንግባት ስለ መውደዴ ስድብሽን ብዙ ጊዜ ታገስኩ። አንቺንም ከመውደድ የተነሳ ንግሥት የአንቺን ፍቅር ፍለጋ እከተል ዘንድ አንቺንም በምትኖርበት ቦታ ኖር ዘንድ እወዳለሁ። አሁንም መውደዴን ተመልከቺ፣ በመንግሥቴም ከኔ ጋር በፍቅር ትኖሪ ዘንድ ዛሬ ፈቃድሽ ይሁን አላት። ቅድስት አርሴማ መልሳ እኔስ እወርስ ዘንድ ተስፋ የማደርገው የዘላለም የማያልፈውን ሰማያዊ አምላኬን መንግሥት እንጂ ይህንን በከንቱ የማያልፈውን ያንቺን ምድራዊ መንግሥት አይደለም አለች። እርሱም መልሶ ይህን ተስፋ የምታደርጊው የማያልፈው የዘላለም መንግሥትን የት አለን? በምስራቅ ነውን? ወይስ በፀሐይ መግቢያ በኩል? እኛ በዘመናችን የብዙ ነገሥታት መንግሥት እናውቃለን። ዛሬ ግን እነርሱን መንግሥታቸውን ሁሉ አልፈነዋል፣ ከዚህ የሉም። ስለዚህ ፈጽመን የማያልፈው መንግሥት የለም አላት። ቅድስት አርሴማ መለሰ እኛስ አምላክ ክብሩ መቼም የማያልፈው መንግሥቱም ለዘላለም የማይሻር ግዛቱ ለልጁ ልጅ የሆነ ንጉሥ ነውና የጌትነት ምስጋና በሰማይ በምድር መልቶ ያለ እንጂ እርሱም በምስራቅ ወይም በምዕራብ በሰሜን ወይም በደቡብ ነው የሚሉ አምላክ አይደለም። እንወርሰው ዘንድ ያለችውን ሰማያዊ መንግሥትን የማትሻ የማታልፍ ዘላለም የምትኖር መንግሥት ናት አለችው። ያን ጊዜም ንጉሥ ድራጥስን ፈጽሞ ተበሳጨ። ሁሉ የምነግርሽ ማን ነውን? እነዚህም አስቀድሜ የነገርኩሽ ምታተኛ ጴጥሮስ፣ ጳውሎስ የሚባሉ ክርስቶስ ናዝራዊ፣ ማርያም የምትባል እናቱ አይደሉምን? አላት። ብፅዕት የምትሆን ቅድስት አርሴማ መልሳ ምታተኛስ እናንተ ቤተሰቦች ሁሉ እንጂ ምስጋና ይግባውና ጌታ የአይሁድ ንጉሥም የተባለው ኢየሱስ ክርስቶስ ናዝራዊ ነው። የወለደችው እናቱ አምላክን በድንግልና ጽንሳ በድንግልና ስለወለደችው እመቤት ናት። እነዚህም የተወደዱ ጴጥሮስና ጳውሎስም እነርሱ በአምላኪ በክርስቶስ ስም ድንቅ ታምራትን የሚያደርጉ የጌታ ደቀ መዛሙርት ናቸው። አንተ ሰነፍ፣ አሁንም ነገሬን የማትሰማ ከሆነ እመክርሃለሁ አለችው። እርሱም እሺ በይ ተናገሪ፣ ነገርሽን የሚያስደስተኝ ከሆነ እሰማዋለሁ፣ የማያስደስተኝ ከሆነ ግን ከመስማት ቸል እለዋለሁ አላት። ቅድስት አርሴማ መለሰ የማትፈጽመውን መስራት አትጀምር፣ የማትታገለውን ታላላቅ አትፈልግ፣ ዳግመኛ ሰማይን የፈጠረውን አትስደብ፣ ልታሸንፈው ከማትችለው ጋር አትጣላ፣ መውጣት በሌለብህ ጥልቅ ባህር ውስጥም ራስን እንዳታሰጥም ልተዋኝ ወደማትችለው ባህር ሁሉ አትግባ። እግዚአብሔር ግን መሐሪ ቅር ባይ ነው፣ ስራውም የእጁ የራቀ ነው የሆነ በሰው ልጆች ላይ ድንቅ ነውና። እርሱም ፍጥረታት ሁሉ የሚያድን የሰው ልጅ ሕሊናው የመላእክት አእምሮ የምስጋናው ክብር ሊነገር የማይቻል አምላክ ሲሆን ቅዱስና ክቡር በሆነው ስሙ ላይ የስድብ ቃል የሚናገሩትን ፈጽሞ ይታገሳቸዋል አለችው። ንጉሥም ድራጥስም መልሶ በአማልክቶቼ እና በእኔ ላይም ይህንን ያህል የስድብ ቃል ስትናገሪ እንደምታገስሽ አታስተውይም? እንደ ራስሽም ክፋት ቢሆን ኖሮ ሥጋሽን በቤት ውስጥም ላሉትን ክፎች አራዊት በሰጠሁት ነበር አላት። ቅድስት አርሴማም የኔ ሥጋ በእጆቹ ላይ ነው። አሁንም የወደድከውን አድርግ፣ አንተ ራስህን ደግሞ ነፍስህን በአምላክ እጅ ናትና ከእርሱ እንደማታመልጥ እወቅ አለችም። ዳግመኛ መልሳ ሥጋሽ በቤት ውስጥም ላሉ አራዊት እሰጣለሁ ስለምትለኝ ደግሞ የኔ ሥጋ ከአንተ ጋር ያሉ ቅዱሳን ሁሉ ሥጋቸውን ይበሉ ዘንድ በአዘዝካቸው ጊዜ የቤትን አራዊት የቀደሙ ጠቢያቸው እንደተዉ
የእረኞች እጅና እግር እንደሚለብሱ በጎች የዋሃን እንዲሆኑ አስቀድሜ የሆነውን ሳትረሳ አስተውል። ስለዚህም ነገር በአምላኬ በክርስቶስ ኃይል በፊት ኃይላቸው በደከመ አራዊት ዳግመኛ አታስፈራራኝ አለችው። ንጉሥም መልሶ አሁንም ነፍስሽን ሥጋሽን በእጄ ላይ እንደሆኑ ታውቂያለሽ። ነገር ግን በትሑት ቃል ስናገርሽ፣ አንቺ ግን አሁንም በእኔ ላይ ትታበያለሽ። ያለ ፍርሃት ከአፍሽም ክፉ ቃል ታወጫለሽ። አሁንም ይህንን የልቦናሽን መታሰቢያ ተይና እንደማደርግልሽ በፍርሃት በቅንነት ሆነሽ ተናገሪ አላት። እርሷም መልሳ በእውነት አንተ የትሕትና ቃል የልቦና የዋህነት ታውቃለህ። በእግዚአብሔር ፍቅር ውስጥም ፍርሃት የዋህነት የለም። ወደ መንግሥት ያለ ድካም ያለ መከራ መግባት አይቻልም አለችው። እርሱም ደግሞ መልሶ አንቺ የዋህ የሥጋሽን ታናሽ መከራ ነሽ። በዚህችም የዋህነትሽ መከራ ታላቅ እንደሆነ ጽኑ ሥቃይም እንዳለ አላወቅሽም። ያን ጊዜም ስትገረፊ ስትሰቃይ ዳግመኛ የማታወቂው መራራ ሞት ሲደርስብሽ በዚያን ሰዓት ነፍስሽ ከሥጋ ሳትለይ ትጨነቂያለሽ። ያንን የዛሬውን ንግግሬን የማታውቂ መራራ ሞት ሲደርስብሽ ያንን ጊዜ ታስታውሽኛለሽ። ስለዚህም ያንን ጽኑ ሥቃይ መከራ አስበሽ አሁንም ለሥጋሽ ተድላ ደስታን አድርጊላት አላት። የእግዚአብሔር ባለሙያ የሆነ ቅድስት አርሴማ መልሳ አንተ እኔን ታላቂቱን ክፉንና ደጉን የምንለየው ይቅርና የእናታችን ጡት የሚጠቡትን ሕፃናትን እንኳን የሚመራውና የሚጣፈጠውን እንደማያውቁ ሁሉ የሞትንም መራራት ያውቃሉ። ይህችም በእጄ ላይ መራራ ሞትን ደግሞ በትዕግስትም ለሚቀበሏት በአምላካችን በእግዚአብሔር ዘንድ ታላቅ ክብር አላትና አታስጨንቀኝ። አንተ እንደምትለው እኔ መከራ መራራን የማላውቀውን አይደለሁም። በሰይፍ መገደል ተውና እሾክ እንኳን የእግሯን ጣት በሚወጋ ጊዜ ሕመም ጽኑ ሥቃይም አለባት። ነቢዩ ዳዊትን በመዝሙር እሾህ ቢወጋኝ ጊዜ ወደ ጉስቁልናዬ ተመለስኩ በማለት እንደተናገረ አለችው። ንጉሥም መልሶ መከራ ሥቃይም እንደዚህ መራራ መሆኑ ካላወቅሽ ከእነዚህ የሚከፉ መከራ ጽኑ ሥቃይም እንዳይደርብሽ አሁንም ከድካምሽ ይልቅ እረፍትን፣ ከረሃብ ይልቅ ጥጋብን፣ ከሐዘን ይልቅ ደስታን፣ ከሞት ይልቅ ሕይወትን፣ ከሳር ይልቅ ክብርን፣ ከድነት ይልቅ ሐሳብን አሁን ምረጭ አላት። ቅድስት አርሴማ መልሳ ስለ ጌታዬ ስለ ኢየሱስ ክርስቶስም የምቀበለው የመከራ ለአንተ መከራ ሥቃይ ቢመስልህ ለእኔ ግን እረፍቴ ነው። ይህን ሞት ለእኔ ሕይወት ነው። ይህን ሐዘን ለእኔ ደስታ ነው። ሐሰርም ክብሬም ደህንነቴም ሀብቴ ነው። ነቢዩ ዳዊትም በመከራ የሚዘሩ በደስታ ይሰበስባሉ በማለት እንደተናገሩ በሥጋ በሚደርስብሽ በዚህ መከራዎች ልክ በነፍስ ለዘላለም የማያልፈውን ደስታ ሰጥሻለሁ አላት። ንጉሥም መልሶ የፊትሽን ደንግማት ያማረ የአንደበትሽ ምን አነጋገር ደግሞ የክፉ ሐሳብ ሁሉ ጠማማ የሆነውን አንቺ ሴት ሆይ እኔ አንቺን ያሉ ክፉዎች እኔን ባሪያች ብርቶች እጅግ ጽኑ ቅጣት እንደሚቀጡ አታውቂምን? እንዳንቺ ያሉ ብዙዎች አምላካቸው ይክዱ ዘንድ እኔ በጽኑ መከራ በማሰቃያቸው ጊዜ የሚደርስባቸው ጽኑ መከራ ከመፍራት የተነሳ አምላካቸውን ፈጥነው ይክዳሉ፣ ለአማልክትም ይሰግዳሉ፣ ይገዛሉ፣ ይሰግዱላቸዋል። ነገር ግን ይህን ትእዛዝ አልፈጽምም ያሉትን የአምላካቸውን ስም ክደው በክብር አማልክቶች ስም እስከሚያምኑ በጉልበታቸው ተንበርክከው እንደሚሰግዱላቸው በጽኑ ሥቃይ መከራ አብዝቼ እቀጣቸዋለሁ፣ አስጨንቃቸዋለሁ፣ አሰቃያቸዋል። ይህን ደግሞ አንቺ ራስሽ ታውቂያለሽ። አንቺ አስቸጋሪ ሴት ወደ ግዛቴ ወደ አርማንያ ከመምጣትሽ በፊት አባትና እናት ባልን እንደዚሁም ብዙ ዘመዶች እንደነበሩሽ የትውልድ ሀገርሽም በዘመድ የከበሩ ሰዎች መካከል እንደነበሩ ሀብትና ንብረት ያልጎደለባቸው መልካም ሴት እንደነበርሽ ስለ አንቺ አስቀድሜ ብዙ ሰምቻለሁ። ዛሬ ግን የዕለት ምግብ እንኳን ፈጽሞ የሌላት ድሃ ሴት እስከምትሆኝ ድረስ ደይተሻል። ታዲያ በቤትሽ ውስጥ የነበረው ያንን የመሳሰሉ የተድላ ደስታን ኑሮሽን ትተሽ አሁን ወደዚህ ለምን መጣሽ? ለምንስ እንደዚህ የዕለት ምግብ እንኳን እስከምታጪ ድረስ ትቸገሪያለሽ? በመጽሐፍ ውስጥም በሕይወት ዘመን ሁሉ ባልና ሚስትም እንደማይተዋወ ሚስትም ባሏን እንዳትተው የሚያዝ ቃል ተጽፎ ስለ ባልሽም በመተው መበለት ሆነሽ
ትኖሪ ዘንድ ወደዚህ ለምን መጣሽ አላት። ቅድስት አርሴማ መልሳ አዎን እውነት ነው፣ መጽሐፍቶችን እነዚህ ይላሉ። ነገር ግን ይህን ትእዛዝ ይህንን ለሚሹ ሴት ወንድ ሌላ ወንድ አትሄድም፣ ወንድ እንደዚሁም ወደ ሴትም ሴት እንዳትሄድ የተሰራ ነው። ይልቁንም ከዚህ የሚበልጠውን ይኸውም ጌታችን መድኃኒታችን ክርስቶስ ለእርሱ የምስክርነት ቃላችን እንደ አንድ ባደረጉ በአራቱ ቅዱሳን ወንጌላዊ የተናገረውን ትእዛዝን እነግር ዘንድ አሁን ስማኝ። አባትና እናቱን፣ ሚስቱ፣ ልጆችን፣ ቤቱን፣ እርሻውን ከኔ ይልቅ የሚወደ እነዚህ ሁሉ ስለ እኔ ያልተወ ለእኔ ሊሆን አይገባም። ጨክኖ መስቀልን ተሸክሞ ከኋላ ያልተከተለኝ አገልጋይ ሊሆን አይችልም ተብሎ የተጻፈውን አስታውስ አለችው። ዳግመኛ መልሳ ስለ ወንጌል መከራ የተቀበሉ እጥፍ ዋጋ የማይቀበል የለም። ይህንን በአንዱ መሰሪያ በጥብ አይደለም መልቶ ተትረፍርፎ ይቀበላል እንጂ በሚመጣውም ዓለም የዘላለም ሕይወትን ይወርሳል። ሁሉ በእጁ የሆነ የሚሳነው ነገር የሌለ ሁሉን የሚቻለው ጌታዬ የተናገረው ቃል አይታበይም አለችው። በዚህ ቅድስት አርሴማ ንጉሥ ድራጥስም እንደዚህ ባለ አነጋገር ስትናገረው ወታደሮች ወደ እርሷ መጥቶ የመጥሪያ ሰዎች የሆኑ ቀራጮች፣ አርሶ አደሮች፣ ቀማኞች፣ ስድብን የሚያጤሱ ጠንቋዮች፣ አጋንንትን የሚስቡ ምታተኞች፣ ሟርተኞች ሰዎች ሁሉን አሁንም ወደ እኛ መጥተው ከብቶቻቸውን፣ በጎቻቸውን፣ ፍየሎቻቸውን፣ ፈረሶቻቸውን፣ በቅሎቻቸውን ወስደውብናል ብለው ነገሩት። ዳግመኛ መልሶ አሁን በሀገራችን ጦርነት ሊሆን ነው። በዚህ ጦርነት መንግስት ይፈርሳል። የቀደሙ ክብራችን መራራው መፍራታችንን ይቀራል መፈረታችን ይቀራል። በሚጥሉ የመጥሪያ ሰዎች ዘንድ የተናቅን የተዋረደን ሆነናል። አሁንም ከጠላቶቻችን የሚታደጉን በእነዚህ ላይ እንድንበረታ ድል እንድናደርጋቸው የሚያደርጉ አማልክቶችን በፊት የሉም። እነርሱም በዚህች መታተኛ ሴት ከምድር ላይ አስቀድመው ጠፍተዋልና። እንግዲህም የሚጣሉን የመጠሪያ ሰዎች በእኛ ላይ ይዘባበቱብናል። ወደ እኛም መጥተው የቀረውን ገንዘባችን፣ ሀብቶቻችን፣ የቤት ንብረቶቻችን ሁሉ ይወስዱብናል። እኛም አስቀድሞ እንዳጠፉት እንደ አማልክቶቻችን ከምድር ላይ ያጠፉናል ላሉት። ንጉሥም ይህን ነገር ከወታደሮቹ ሲሰማ ሰውነቱ ታወከች፣ ማስተዋል አጣ። በታላቅ ቁጣ አሰምቶ ጮኸ። ይህም ሁሉ በሆነው በዚህች መታተኛ ሴት ምክንያት ነው። ይህች መታተኛ ሴት ባሏን ከድታ ወደ እኛ ከመጣችና ካወካች ጀምሮ በመንግስታችን ሰላም የለም። በልቦናችን ደስታ፣ በህሊናችን እረፍት፣ በዓይኖቻችን እንቅልፍ የለም። ይቺ ሴት በምታት አማልክቶቻችን ሁሉ አጥፍተዋለችና ከዚህ የተነሳ ወደ ጥልቅ የእሳት ጉድጓድ ወረወርናት። ነገር ግን ያ የእሳት ነበልባል ሊያቃጥላት አልቻለም። ይልቁንም የተፈጥሮ ጠባይ አጥፍቶ ወደ ውሃ ተቀየረ፣ ፍጹም ቀዝቃዛ ሆነ። እርሷን በሰውነቷ ላይ ያደረሰችውን መከራ ሁሉ ኃይለኞች ሸራሽ በዚህ የልቦናዋ ጥንካሬ፣ የትዕግስቷ ብዛት ራሷን ከመከሯ ሁሉ ታድናለች። የአንበሶችን መንጋጋ አዝላለች፣ አድክማለች። አሁንም በከንቱ ትሞት ዘንድ ታስተናለች። በዚህ በአማረ ደንግባቷ ታጠፋናለች። በሚያከብሩት በሚፈሩት ሰዎች ሁሉ ፊት ስትንቀን፣ ስትቃወመን፣ ስትከራከረን፣ ስታሸንፍ ይህን እስከዚህ ድረስ ደርሳለች። እኛ ብዙዎች ብርቶች ስንሆን እስከ ዛሬ ድረስ አንድ ቀን እንኳን ልናሸንፋት አልቻልንም። እርሷ ሁልጊዜ በመታቷ ድል ታደርገናለች። አሁንም ይችን የምታስፈራ የምታስደነግጥ ሴት ወደ እኛ ባልመጣች፣ ባላየናት፣ ባላወቅናት በተሻለን ነበረ። በዚህ ሴት ከእርሷ ጋር ባሉ በዚህ መታተኞች ሰዎች ሕሊናችንን ሰላም አጣን፣ ልቦናችን ጨለመ፣ የመንግስቶቻችን ግዛት ሁሉ ታወከ። ይቺ ሴት ወደ እኛ ከደረሰች ጊዜ ጀምሮ እስከ ሞት ደረስን አለ። ንጉሥም መልሶ ወታደሮችን ይቺ ሴት በጥበባቸው ብዙ ጽኑ በሆኑ መርዛቸው ከምድር የሚያጠፋ ዘንድ በሀገራችን አርማንያ አሉ። የሚበሉት ጥበበኛ አዋቂዎች ምታቷን የሚያሸንፉት የታወቀ ባለመድኃኒት አምጡልኝ አላቸው። ከዚያም በኋላ በዚያችም ሀገር የሚኖሩ ጥበብን የሚያውቁ ባለመድኃኒቶች ሁሉ በንጉሥ ትእዛዝ ጠርተው መጡ። ወደ ንጉሥም ቀርበው እንዲያደርጉላት የሚፈልገውን ጠየቁት። እርሱም ይችን አርሴማ የሚሏት
መታተኛ ሴትም በጥበቧና በምታቷ በምትችለው ሁሉ ከምድር ላይ እንድታጠፋ እንፈልጋለሁ አለው። ከዚያ በኋላ ምታተኛዋ የራሳችሁን ምታት በእርሷ ላይ ያደርጉ ጀመረ። በሚያደርጉት ጊዜም ከእነሱ ውስጥም በእርሷ ላይ የጮህ የአጋንንትን ስም የሚጠሩ ነበሩ። ከርቤና ዕጣንም የምድር እንጨቶችን ፍሬ እያጤሱ የሚጠነቁሉ ነበሩ። ከበረሃና ከምድር በዳም ስራቸውን ቅጠሎችን በመሰብሰብ የሚገል መርዝን የሚያዘጋጁ ነበሩ። በዚህ የባህርም የየብስም የተራሮችም የኮረብቶችም የአየር አጋንንትም እየጠሩ የሚያሟርቱ ነበሩ። ስሟን በክታብ ላይ ጽፈው የሚያሟርቱ ጠቅልለው በምትቀመጥበት ስፍራም ሁሉ የሚያስቀምጡ ነበሩ። ወደ እሳት የሚጥሉ ለንፋስ፣ ለእሳትም፣ ለአራዊትም፣ ለወፎችም፣ ለአሞራዎችም የሚጥሉ ነበሩ። ምድርን ቆፍረው አፈርን በማውጣት እርሷን በምትቀመጥበት በምትረግጥበት ስፍራ ሁሉ የሚያስቀምጡ በእሳት የሚያሟርቱ ነበሩ። እርሷ ግን በላዋ ላይ ባለው የእግዚአብሔር መንፈስ ትጠበቃለችና በባለ መድኃኒት ክፉ ስራ ሁሉ አትፈራም፣ አትደነግጥም ነበር። ይልቁንም ከእግዚአብሔር ዘመን ስለተገለጠለት ነገር ሁሉ እያደነቀች የምታተኞችን ከንቱ ድካም፣ ስንፍና፣ የአሳቾች አጋንንትን ክፉ በማስተዋል ትመልስላቸው ነበር። ዳግመኛን ይህችም ቅድስት አርሴማ በዋርካ ጥላ በሰለሞን ድንኳን ስር ሆና ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ከሞት አድነሃታልና ዓይኖቼ ከእንባ እግሮቼን ከመሰነካከል ከመውደቅ ሥጋዬን እንደዚህም ምታተኞች ሥራዎች ክፉዎች አጋንንት ወጥመድ ጠብቀኸኛልና ፈጽሜ አመሰግናለሁ። ስለ ፍጹም ክብር ቅዱስ ብሩክ ለሆኑ ስምህ ፍጹም ልቤ እገዛለሁ እያለች የሰማይና የምድር ንጉሥም የሆነውን ፈጣሪ እግዚአብሔርን ታመሰግን ነበር። ከዚህ በኋላ የአጋንንትን ትምክህታቸውን፣ ክፋታቸውን በራረስ ኖሮ የምገባቸውን ክፋት የግብር አባታቸውን የሰይጣን ተንኮል እየታወቁም በፊታቸው ባልቆሙት ነበረ። ፊቱን መላ ሰውነቱን በአምላኬ በክርስቶስ መስቀል አማትብና በእኔ ላይም የምታደርጉትን ክፋታችን ሁሉ አልፈራም አለች። ዳግመኛ በነቢዩ በዳዊት አንደበት አንተ ከኔ ጋራ ነህና ክፉን አልፈራም፣ ማዳንን በሕይወት የዘመን ሁሉ ይከተለኝ አለች። የእግዚአብሔር ባለሟል የሆነች የብፅዕት ቅድስት አርሴማ ጸሎቷ፣ በረከቷ፣ የረድኤቷ ኃይል በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ጸንቶ ይኑር። ዳግመኛ ከእርሷ ጋር የተጋደሉ የእነዚህ የ27ቱ የሌሎችም ስማቸው ያልጠራናቸው ድል አድራጊዎች ቅድስት አርሴማም ጸሎት፣ በረከቷ፣ የረድኤቷ ሀብት አምላካችን እግዚአብሔር ፈጽሞ ያድለን ለዘላለሙ አሜን። የሰማዕቷ የቅድስት አርሴማ ምልጃ ጸሎት። ታምሪሃ ለብፅዕት ወለቅድስት አርሴማ ዘይትነበብ በወርኃ ሐምሌ ጸሎታ ወበረከታ ወአስተበቆቷ ያሉ ምስለ ኩልነ ሕዝበ ክርስቲያን ለአገሪቱን ኢትዮጵያን ለዓለም ዓለም በሐምሌ ወር የሚነበብ ብፅዕት የምትሆን የቅድስት አርሴማ ተአምር ይህ ነው። ጸሎታ በረከቷ በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር አሜን። ብፅዕት በሆነች በቅድስት አርሴማ ቤተ ክርስቲያን ውስጥ የሚኖር አንድ መነኩሴ ነበረ። ያም መነኩሴም በዚያች ቤተ ክርስቲያን መነኮሳት ሁሉ ላይ አለቃ ነበረ። መነኮሳቱን በዕለተ ሰንበት ከዚያች ገዳም ወጥቶ ፈቃዱን ሁሉም ለመፈጸም የሚደክም ስራን እንዲሰሩ ዘውትር ያዛቸው ነበር። ሁልጊዜም በእነርሱ ላይ ያላቅማቸው ትእዛዝ ያክብድባቸው ነበረ። እርሱም በሚናገረው ሁሉ ይታዘዙለት ነበር፣ ከእግሩ በታችም ይሰግዱለት ነበር። ዳግመኛ ሲወጡና ሲገቡ በፍርሃትና በመንቀጥቀጥ እጅ ይነሱት ነበረ። ነገር ግን እጅግ ከባድ የሆኑ የትእዛዞች ቀንበሮች እንደተፈታተናቸው መሪ ከሆነ ሕዝቡ ነፃ እንዳወጣቸው ብፅዕት በምትሆን በቅድስት አርሴማ እልፊትም ዘውትር ጠዋትና ማታ ይጸልዩ ነበረ። ዳግመኛ ሸክሙ ቀላል፣ ቀንበሩ ልዝብ እንዲሁም በፍቅርና በትሕትና በመልካም ስራዎች ሁሉ ወደ ሕይወት መንገድ የሚመራቸው መልካም እረኛ እንድትሰጣቸው ወደ እርሷም የማጸኑ ነበር። ያ መነኩሴ ከእርሷ በታች ካሉት የቤተ ክርስቲያን አገልጋይ ከሚቀርቡለት ክብር የተነሳ ይመካ ጀመር። በልቦናው ትምክህት፣ ትዕግስትና የውዳሴ ከንቱ ነገር ገብቷልና ይህም ትዕቢተኛ ወደ ጥልቅም ወደ ዘላለም ስቃይ አስሮ የሚጤ ጠላት ወጥመድ ነው። ዳግመኛ ትዕቢተኛ ትምክህት ሳጥናኤል ከማይረጉ ከልዕልናው አስቀድሞ እንደተጣሉ ከቅዱሳን መላእክት ማኅበር
እንደለዩት ፈጽሞ አላወቀም። በመጽሐፍ የክፉ ነገር የሚያስቡ በልባቸው ውስጥ የበደልና የቅሚያ ነገር አለ። ደስታና ሰላም ላላቸው ግን ሐሴት ትከተላቸዋለች። በልቦናቸውም ድንቅ ለሚሰሩ በነፍስ መከራ ያገኛቸውም ተብሎ የተጻፈው ፈጽሞ አላሰበም ነበር። ለዚህም በልቡ ክፋት ነገር ዘውትርም ለሚያስብ መነኩሴ የአመፃ ነገር በልቡ ነበረ። ከዚህም የተነሳ መከራም በመንገዱ ሁሉ ትከተለው ነበረ። ከላዩ ላይ የሚያዝ አለቃ ስላልነበረው እንደ ሐሳቡ ይሄዳል። ልቦናው እንደወደደ ሁሉን ነገር ያደርጋል። ዳግመኛ እንደወደደ ይመላለሳል። የሰንበት ቀን አያከብርም። ሥጋዊ ፈቃድን ሁሉ ትፈጽም ዘንድ በሰንበት እጆችና እግሮችን አታንሳ፣ በአንደበትም ክፉ ኃይል አታውጣ በማለት የሚመክረውን የመጽሐፍን ቃል አላስተዋለም። ከዕለታት በአንድ ቀንም ቅድስት በሆነች በሰንበት ቀን ያ መነኩሴ አስቀድሞ እንደ ልማዱ ከበዓቱ ውስጥ የልቦናው መሻት ለመፈጸም ወደ ሩቅ ሀገር ሄደ። በዚያችም የሰንበት ቀን ከጠዋት እስከ ማታ በጉዞ ላይ ዋለ። ፀሐይ በተቃጠለች ጊዜ የሰው ደም የአእምሮ ጩኸትም እንኳን ወደማይሰማበት ምድር የዋፍ ጩኸትም እንኳን ወደማይሰማበት ምድረ በዳ ደረሰ። ያን ጊዜ ከሌሊቱ ጨለማ አስፈራሪነት ከክፉ የአራዊትም አስፈሪነት ድምፅ የተነሳ ታላቅ ፍርሃት መንቀጥቀጥ ያዘው። ከልቦናው ፍርሃት የተነሳ ከመንገድ ገለል ብሎ ከታላቅ ዛፍ ላይ ወጣ፣ በላዩ ላይ ተቀመጠ። በዚያም ታላቅ ዛፍ ላይ ወጥቶ እንደዚህ ባለ ፍርሃትና መንቀጥቀጥ ተቀምጦ ሳለ አንድ ሌባ ሰው የሰረቀውን በሬ እየነዳ ወደ እርሱ መጣ። ያንን በሬ በዚያ ታላቅ ዛፍ ስር ፈሪዳውን አረደው። ከእርሱም በልቶ በጠገበ ጊዜ በዚያም ታላቅ ደስታ አደረገ። ከጥጋቡ የተነሳ ወደ ግራና ወደ ቀኝ ዘለለ። ያን ጊዜ ከደስታው ብዛት የተነሳ ወደ ሰማይ አንጋጠጠ። ወደ ዛፍም አንጋጦ በተመለከተ ጊዜ ያን ጊዜ መነኩሴው በመሃል እጁ አንጻር አየና ያን ጊዜ የሌባውን ፈጽሞ ደነገጠ። ያ ሌባ ፈጽሞ ደነገጠ። መነኩሴ ሊገለው ከሚሹት ጠላቶች አንዱ መስሎታልና ያን ጊዜ ከበላው ላይ ሆኖ የምትመለከተኝ አንተ ጌታ አንተ ማነህ? አለው። መነኩሴው መልሶ እንዳንተ ሌባ ነኝ፣ በሌላው ንብረት ላይ እጄን የማነሳ ቀማኝ ያልሆንኩ ጻድቅ መነኩሴ ነኝ። ኑሮዬ በጾም በጸሎት ነው አለው። ያም ሌባ መልሶ እኔ ግን በዘመኔ ሁሉ እንደዚህ በበደልና በክፋት ኖሬአለሁ። አኗኗሩ እንደዚህም ያለምንም የጽድቅ ሥራ ነው። ታዲያ ዛሬ ለነፍሴ ፈጽሞ የሚጠቅመኝን ነገር ምንድን ነው አለው። መነኩሴም መልሶ አሁን ለነፍስ የሚጠቅመኝ ንስሐ ሰጥህ ዘንድ ወደ እኔ ና አለው። ሌባውም ያን ጊዜ ጉሮሮውን እስከሚደርቅ ድረስ የቀደመውን በደሉን እያሰበ ፈጽሞ አለቀሰ። ለኃጢአት ስርየት ቀኖና ይሰጠው ዘንድም በዚያ መነኩሴ እግር ስር ሊሰግድ ወደደ። ያን ጊዜ የለቅሶውን ጩኸት የሰሙ የዱር አራዊትም ድንገት ወደ እርሱ መጡ። በፍጥነት ይዘው ከእግራቸው ስር ጥለው በሉት። ያን ጊዜም የዚያ ሌባ ነፍስ ከስጋው ተለየች። አራዊትም ስጋውን በልተው ከጨረሱ በኋላ አጥንቶቹ በምድር ላይ በትነውት ሄዱ። ያን ጊዜ የጨለማ አበጋዞች መጥተው ነፍሱን እየገፉ እያዳፉ ወደ ፈጣሪ ፊት አደረሷት። የብርሃን መላእክት ግን ይችን ነፍስ የእኛ ናት እያሉ ከኋላ ይከተሉ ነበር። ያቺ ነፍስ በፈጣሪዋ ፊት ቆማ የብርሃን መላእክት በፊታቸው ፊት ከጨለማ አበጋዞች ጋር ተፋረዱ። መላእክት ጽልመት ይቺ ነፍስ በምድር ላይ በኖረችበት ዘመን ሁሉ ከመልካም ስራዋ አንድስ እንኳን አልሰራችም። ስለዚህ መላእክት ብርሃን ከእጃችን ነጥቀው ሊወስዱት አይችሉም አሉ። የብርሃን መላእክት መልሰው ይቺ ነፍስ ምን እንኳን በቀደመ ዘመኗ ብዙ ኃጢአት ብትሰራ ዛሬ ግን ልቦና ወደ ንስሐ ተመልሶ ወደ ጽድቅ መንገድ ስትገሰግስ አግኝተናታልና ስለዚህም ይቺ ነፍስ የእኛ ናት አሉ። ያን ጊዜ በእውነት ፈራጅ የሆነው ጌታችን ኢየሱስ ክርስቶስ የብርሃን መላእክት ተድላ ደስታ ወዳለበት ወደ ገነት አስገባት አላቸው። የብርሃን መላእክት ይህንን የእውነት ፍርድ ሰምተው ፈጽመው ደስ ተሰኙ። አምላካቸው እግዚአብሔርን አመሰገኑት። መላእክተ ጽልመት ግን አፍረው ወደ መጡበት ተመለሱ። መነኩሴውም እነዚህ ክፉ አራዊትን ሌባውን ገድለው ስጋውን ሲበሉ በዓይኑ ነፍሱን ደግሞ መላእክተ ብርሃን ከመላእክተ ጽልመቱ ነጥቀው ወደ ገነት ሲያስገቡት በራእይ ባየ ጊዜ በልቦናው ተጠራጠረ። ወደ መንግሥተ ሰማያት መግባት እንደዚህ ቀላል ከሆነ የጾም፣ የጸሎት፣ የስግደት፣ የመጽዋዕትን ሚስትና ልጆችን መተው ይህንን ዓለም ንቆ በምድር
ላይ ከሥጋዊ ተድላ ደስታ ተለይተን የምንኖር ጥቅሙ ምንድን ነውን? በእውነት መንግሥተ ሰማያት የሌቦች የቀማኞች ቤት ሆነችን? አለ። ዳግመኛ መልሶ መንግሥተ ሰማያት መግባት እንደዚህ ቀላል ከሆነ ከተድላ ደስታ ተለይቼ መኖር ደስታ ላደርግበትና በከንቱ ያለፈውን ዘመኔ ሁሉ እጅግ በጣም ያሳዝነኛል። አሁን ከዚህ ዛፍ ላይ ወርጄ ወደ ዓለም እገባለሁ። የምንኩስናን ሥራ ትቼ በሥጋ ዝሙት እሰራለሁ። ሕግ የሚሽር እጆችን በሌላ ገንዘብ ላይ የማነሳ ሌባ፣ ቀማኛ፣ ነፍሰ ገዳይ እሆናለሁ። ከኃጢአት ሥራ ሁሉ የምተው ምንም ኃጢአት አይኖርም። የኃጢአትን ሥራ ሁሉ ሰርቼ ሲበቃኝ ወደ ንስሐ ተመለሼ በዘመኔ ምንም አይነት የጽድቅ ሥራ እንደሌለው እንደ ኃጢአተኛ ሰው በአንዲት ቀን ወደ ገነት እገባለሁ አለ። ይህንን ብሎ ከዚያ ታላቅ ዛፍ ላይ ወደ ምድር ሲወርድ ብዙ የዱር አራዊት መጥተው ከበቡት። ወዲያውም ጉሮሮውን አነቁናት በሉት። ያን ጊዜ ነፍሱን ከሥጋው ተለየች። የብርሃን መላእክት ተቀብለው ወደ ፈጣሪዋ ወሰዷት። መላእክተ ጽልመት ይህች ነፍስ የምትገባው ለእኛ ነው እያሉ ከኋላ ተከተሉት። መላእክተ ብርሃን ይህች ነፍስ በፈጣሪዋ ፊት ባቆሟት ጊዜ መላእክተ ብርሃን፣ መላእክተ ጽልመት ይህች ነፍስ የእኛ ናት እየተባባሉ እርስ በርሳቸው ተከራከሩ። መላእክተ ብርሃን ይህች ነፍስ አስቀድማ በጾም በጸሎት ተወስና ይህንን ዓለም በመናቅ ትኖር ነበረ። ስለዚህ እኛ ልትሆን ይገባል አሉ። መላእክተ ጽልመት መልሰው ይህች ነፍስ ቀደም ሲል በጾም በጸሎት ይህንንም ዓለም በመናቅ ብትኖርም ይህ ሁሉ ትታ ኃላፊ ጠፊ የሆነውን ዓለም በመሻት ዛሬ በበደል በኃጢአት መንገድ ስትጓዝ አግኝተናታልና ስለዚህ ለእኛ ትገባለች ሲሉ ተከራከሩ። ያን ጊዜ በእውነት ፈራጅ ከሆነው ሕያው አምላክ ከእግዚአብሔር አፍ ይቺ ነፍስ ወደ ጥልቅ ጨለማ ወሰዷት የሚል ቃል ወጣ። ያን ጊዜ መላእክተ ብርሃን የእግዚአብሔር ፍርድ ምን ይረቅ አሉ። መላእክተ ጽልመት ደስ ብሏቸው ያችን ነፍስ በጭንቅ እያዳፉ ወደ ጥልቅ ጨለማ ወሰዷት። የሁሉ የሆነው የሰንበት ቀን በልቦናው ባለማክበሩ ብፅዕት የምትሆን የቅድስት አርሴማን ወዳጆች የሆኑትን ገዳማውያንና ቅዱሳንን በማሳዘኑ ነው። ዳግመኛ ስለ ልቦናው ትምክት ትዕቢት ነው። የሰማዕቷ የቅድስት አርሴማ ጸሎቷ፣ በረከቷ፣ አማላጅነቷ ሁሉም በሁላችን ሕዝበ ክርስቲያን በሀገራችን በኢትዮጵያ ላይ ለዘላለም ጸንቶ ይኖር አሜን። እንግዲህ አልገዛም ያለ አልታዘዝም ያለ ትእዛዙን ሕጉን ያልጠበቀ መጨረሻው ምን ይሆናል? ይሄ ነው ማለት ነው። ሰው በዚያው ቢኖር መልካም ነው። በጎ ነገር ቢያደርግ የተሻለ ነው። ስለዚህ ትዕቢትም አያዋጣም። በሰው ላይ መከራ ማምጣትም አይፈቀድም። በሰው ላይ መከራ አመጣለሁ ሲል በራሱ ላይ መከራ ያመጣል ማለት ነው። ሰው ይህንን አያውቅም። ሰው ይህን አይረዳም። በሰው ላይ እንፈርዳለን። በሰው ላይ ያለ ለኃጢአቱ ኃጢአተኛ ነው ብለን እንደበድባለን ማለት ነው። ነገር ግን ኃጢአተኛውንና ጻድቁን ለይቶ የሚያውቅ አምላክ ስለሆነ ማለት ነው። ያቺ ኃጢአተኛ ነች ተብላ እያጋፉ ይዘው ወስደው ንጉሱ ፊት አቁሟታል። ነገር ግን ከእናንተ መካከል ንጹሕ የሆነ የቀጥቅጣት ይግደላት ብሎ ሲናገር ሁሉም ድምጥማጣቸው ነው የጠፉት። እና ብዙ ጊዜ ሰዎች የራሳችን ኃጢአት አይታየንም፣ የራሳችን ክፋት አይታየንም፣ የራሳችን በደል አይታየንም። የሰው ግን ወለል ብሎ ይታየናል። ባልበደለው ባልሰራው፣ ባልበደለችው ባልሰራችው ብዙ ነገር ስም ይወጣላታል ማለት ነው። እና ስለዚህ መጨረሻቸው ለእነኛም የከንቱ መቅሰፍት። ለምን ያ ሰውዬ ወይም ያቺ ሴትዮ ልታዘን ትችላለችና ይህ ትላለች፣ እግዚአብሔር ወይ ፍርዱን አንተ ስጥ ልትል ትችላለች፣ ሊል ይችላል። ስለዚህ ፍርድ ይሰጣል። ቢዘገይ የሚቀድመው አለ የለም። እግዚአብሔር ሁሉን የሚያውቅ አምላክ ስለሆነ የቅድስት አርሴማ ጸሎቷ፣ ምልጃዋ፣ ቃል ኪዳኗ አይለየን። ሴቶች እንደ ቅድስት አርሴማ በእምነት ጽኑዓን ሆናችሁ የእግዚአብሔርን ሕግ ትእዛዝ ጠብቃችሁ አርሴማ ያገኘችውን በረከት እንድታገኙ እግዚአብሔር ይርዳችሁ። ወንዶች ደግሞ እንደ ቅዱስ ጊዮርጊስ በሃይማኖት በምግባር ጸንተን እግዚአብሔርን አስደስተን እሱ ያገኘውን በረከት እንድናገኝ አምላከ ቅዱሳን እግዚአብሔር ይርዳን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ
ንሄድግ ለዘአበ ሰለኒት አባነ እግዚኦ መንሱት አላድነን ነው አላነም ኩሉ እኩይ ስመዚያ ከይት የመንግስት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ብሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወሚለተ ጸጋ እግዚአብሔር ምስለኪ ተሃልዮ ጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሐምሌ 6 በዚች ቀን እንደ እርሱ ያለ ኤልያስና ሄኖክ ወዳሉበትም ብሔረ ሔዋን የዕዝራ ዕርገት ሆነ። የነቢይ እግዚአብሔርን ትእዛዝ የሚጽፍ ነበር። እርሱም ከሌዋዊ ወገን ነበረ። ከእግዚአብሔር ጋር ግሩም የሆነ ነገርን መናገር ጀመረ። እንዲህ አለ። ምድርን በፈጠርካት ጊዜ አዳምን ታስገኝ ዘንድ አዘዝካት፣ አስገኛችውም። ሁለተኛ የጥፋት ውሃን በጊዜው እንደመጣ ሁሉን እንዳጠፋ ተናገረ። ኖህ፣ አብርሃምና ዳዊት እንዴት እንደተመረጡ ደግሞም ተናገረ። ዳግመኛ ነፍስ ከሥጋው እንደምትወጣ 7 ቀኖች እንደምትዞር ከዚያም በኋላ እንደ ስርዋ ወደ ተዘጋጀችበት ቦታ እንደምትገባ ተናገረ። ከዚያ ስለ ፍርድ ቀን ተናገረ። ከእግዚአብሔር ከጌትነቱ ብርሃን በቀር ፀሐይና ጨረቃ መብራትን ብርሃናትን እንደሌለው ተናገረ። ዳግመኛ በልቧ እጅግ በምትጨነቅ በምታዝን በምትተክዝ ሴት አምሳል ጽዮን አያት። ልብሶቿም የተቀደዱ ነበሩ። ልጇም ወደ ጫጉላ ቤት በገባ ቀንም እንደ ሞተ ነገረችው። ከዚያም በኋላ እርሷም ከማየት የተነሳ ፈርቶ በድንጋጤ እስከወደቀ ድረስ ፊቷን በድንገት እንደ መብረቅ ፈርቶ በድንጋጤ እስከወደቀ ድረስ ፊቱን በድንገት እንደ መብረቅ በራ። ደግሞም 12 ክንፎች 3 ራሶች ያሉት ንስር ከባህር ሲወጣ ከእንፎቹ ውስጥ ራስ ሲወጡ አየ። እነዚህም በየዘመናቸው ገዝፈው የጠፉ ነገሥታቶች ናቸው። ደግሞም ስለ መድኃኒታችን ክርስቶስ መወለድን ተናገረ። እንዲህ አለ። አንበሳ እያጋሳ ከባህር ወጣ፣ በሰው አንደበት ሲነገር ንስርም ሲገስጸው ሰማሁት አለ። ዳግመኛ ስለ ክርስቶስ እንዲህ ብሎ ትንቢት ተናገረ። በሌሊት ታላቅ ነፋስ ከባህር ሲወጣ አየሁ። ከማዕበሉም የተነሳ ባህሩ ይታወክ ነበረ። ነፍሱም እንደ ሰው አምሳል ሆኖ ከባህር ሲወጣ አየሁ። ደግሞ ከብዙ ኃያላን ክብር ጋር በሰማይ ደመና ማዕረጉን በአብ ቀኝ መቀመጡን አይቶ ተናገረ። ዳግመኛ በፈሳሹ ማዶ ያኖራቸው ዘንድ ነገድ እንደሚሰበሰቡ ተናገረ። ከዚህ በኋላ የእነዚህን መጽሐፍት የነቢያትን መጽሐፍት የአባቶችን ትውልድ የያዘ መጽሐፍ ደምስሶ መጥፋታቸውን ባሰበ ጊዜ ወደ በረሃ ገብቶ በጾምና በጸሎት በምህላ ያዘ። ከእርሱም ጋር 5 ጠቢባን ጸሐፊዎች ወሰደ። ከእንጨቶችም አንጻር ቃል ጠርቶ ዕዝራ አፍህን ክፈት ብሎ ህቡር እሳት የሚመስል ውሃ የተመላ ጽዋ ሰጠው። ያንን ጽዋ ጠጣ። ያን ጊዜም ልቦናው ጥበብን አነገሳ፣ ተገለጸለት። መጻሕፍትን ሁሉ ሰበሰበ። ለእነዚህም ሰዎች ልዑል አምላክ እውቀትን ሰጣቸው። መጻሕፍትን ሁሉ በየራሳቸው ጻፈ። በዚያም 40 ቀን ኖሩ። እነዚያ ግን ቀን ይጽፋሉ፣ ማታ ማታ ይመገባሉ። እርሱ ግን ይጽፋል፣ ማታም ዝም አይልም። በእነዚህ 40 ቀኖች ሁሉ መጻሕፍትን ተጻፈ። ከዚህ በኋላ ልዑል እንዲህ ሲል ተናገረው። የእውቀት ምስጢር፣ የጥበብ ምስጢር እንደ ፈሳሽ ውሃ ያለ እውቀትን ላላቸው ታስተምራቸው ዘንድ ይህንን ተመልከት እንዳለውም አደረገ። በ4ኛው ዘመን ከሚቆጠሩ ከብዙ ሱባኤ በ5ኛው ሱባኤ ይህንን ዓለም ከተፈጠረ ከ5000 ዘመን በኋላ ጨረቃ ጠርቃ አድርጋ ጨለማውን ባጣች በ10ኛው ቀን በ3ኛው ወር በ9 አንዱ እንደርሱ ያለ ደጋግ ሰዎች ወዳሉበት ዕዝራ ወሰዱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ተረፈ ነቢያት ሱቱኤል ድህረ ማይረረ ወቀስመ ከመሃዱ አስካለ ሶባ አንአብት ማይሰረ ቃለ ምክረ ስባቲሁ ለእግዚአብሔር ልዑለ እሳተ ድሉ ይቤለከ እመ አንተ ትክለ
በዚህች ዕለት ቅድስት ንስጥርየን አረፈች። እርሷም ከኢየሩሳሌም ሰዎች ውስጥ ነበረች። እርሷም አስቀድማ ኃጢአተኛ ነበረች። ከዚያ በኋላ ንስሐ ገብታ ወደ እግዚአብሔር በተቃጠለ ልብ ተመለሰች። የሥጋዋን ፍላጎት ሁሉ የናቀች እመምኔት እስከሆነች ድረስ በበጎ ሥራ ሁሉ ትሩፋትን ተጋሩን አበዛች። እህቶችም ከገድል ብዛት ምግቧን ከመተው የተነሳ ሥጋዋን እንዳለቀ አይተው ስጋሽ እንድትረጂ ጥቂት እህልም በውስጥ ብይ አሏት። አብዝተው ግድ ባሏት ጊዜ ልጆቼ ሆይ ወደ ቀደመው ልማዴ እንዳልመለስ ጥቂት ወጥ ስለመብላት አትድከሙ፣ ስለዚህ ወጥ አልበላም አለቻቸው። ከዚያ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን ለዘላለሙ አሜን። ሰላም ለንስጥራኒ እንተ ህልቁ አባላ ብዝሃ ጻሜሃ ወገድላ ሶበ ሰአላ አሆ ከመ ትብላ ዘያክላ ይኩን ተመየጥ ሀበ ኃጢአት ኩላ ወበንተዝ አብይ ትበሉ ለእላ። በዚህች ዕለት ጳውሎስ የተባለ ቅዱስ መርቆሬዎስ በሰማዕትነት ሞተ። ይህም ከ72 አርድእት ውስጥ ነው። እርሱም ሐዋርያትን አገልግሏቸዋል። ወንጌል ለመስበክ ከእነርሱ ጋር ሄደ። የሐዋርያው የቅዱስ ጴጥሮስ መልእክቶቹን አደረሰ። በመከራም ጊዜ አገለገለው። ከእርሱም ጋር መከራ ተቀበለ። ከእርሱም አልተለየም። ወደ ሮሜ ሀገርም ከእርሱ ጋር ገብቶ ቅዱስ ወንጌልን አስተማረ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ማመን ከአርማንያ ብዙዎችን መለሳቸው። ሐዋርያ ቅዱስ ጴጥሮስ በሰማዕትነት በሞተ ጊዜ የረድ መርቆሬዎስ መጥቶ ከመስቀል ላይ አወረደው። በክብሩ ልብሶችም ከሽቶ ጋር ገንዘው በሳጥን አድርገው ከምዕመናን በአንዱ ቤት አኖረው። የሐዋርያው ጴጥሮስ ደቀ መዝሙር እንደሆነ በኒኖር ዘንድ ወነጀሉት። ንጉሥም ወደ እርሱ አቀረበው፣ ጠየቀ። እርሱም ለሐዋርያው ጴጥሮስ ደቀ መዝሙር እንደሆነ አመነ። ደግሞ ክብር ይግባውና ጌታችን ኢየሱስ ክርስቶስን እውነተኛ አምላክ እንደሆነ ታመነ። ስለዚህም ጽኑ ሥቃይ አሰቃየው፣ ገረፈው። ዘቅዝቀው ሰቅለው ከበታች ጢስን አጤሱበት። ከዚህ በኋላ ንጉሥ እንዴት ሆኖ ሞት ትሻለህ? ምን አይነት ሞት ልግደልህ? ንገረኝ አለው። እርሱም ቅዱስም እንዲህ ብሎ መለሰለት፣ ሕያው በሆነ በክርስቶስም መሞት እሻለሁ። አንተ ግን በፈለግከው አይነት ግደለኝ፣ ፈጥነው ወደ ፈለግከው አድርሰኝ። ያን ጊዜም ንጉሥ ኔሮን እንዲገርፉትና እንደ መምህሩ ጴጥሮስ ዘቅዝቀው እንዲሰቅሉት አዘዘ። እንዲሁም አደረጉበት። የሰማዕትነትን የሐዋርያትና አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን ለዘላለሙ አሜን። ሰላም ለመርቆሬዎስ ጳውሎስሃ ዘተሰይመ እንተ ገነዘ ለጴጥሮስ ግንዘተ ሥጋይ ሶበ መኮንን ይቤሎ እመ ተፈሪ ስቃይ ንግረኒ ዘተፈቅድ መዋይ አየ ይቤሉ በዘተፈቅድ ቀትልኒ ኪያየ። በዚህች ዕለት ከሐዋርያት የበርተሎሜዎስ የ1000 ሰማዕታት ከማርቆስ 9ኛ የሚሆኑ የሊቀ ጳጳሳት ክልያድ መታሰቢያቸው በረከታቸው ትድረሰን ለዘላለሙ አሜን። በዚህች ቀን የቅዱስ አብራክሊዮስ እናት ገድላቸውን ቴዎዶስያ በሰማዕትነት ሞተች። ከእርሷ ጋር 2 መኳንንቶች 12 ሴቶችን በሰማዕትነት ሞቱ። ይህም እንዲህ ነው። ይቺ ቅድስት ለልጇ አብራክሊዮስ ክርስቲያን ነው ብለው እንደወነጀሉትና ለሞት እስኪደርስ ጽኑ ሥቃይን እንዲያሰቃዩ ሰማች። ክብር ይግባውና ጌታችን ኢየሱስ ክርስቶስ በዚህች ሌሊት ተገለጠለት፣ ከሥቃዩም አዳነው። ያለምንም ጉዳት ጤነኛ ሆነ። ሁሉም መኳንንትም 12ቱ ሴቶች ከእናቱ ጋር ባዩት ጊዜ እጅግ አደነቁ። እንደዚህም ብለው ጮኹ፣ እኛም በአብራክሊዮስ አምላክ በሕያው በጌታችን ኢየሱስ ክርስቶስ እናምናለን። መኮንኑ ራሶቻችን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያት የክብርን አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለቴዎዶስያ በጽዋኢ ጥበበተ ወልዳ ነጺራ እንበለ መዋኢ እንተ ኮነት ስማ ለተስፋ ትንሣኤ
ወሰላም እብል ዘዚአሃ ጉባኤ ምስለ ከአበ ስስቱ አንስተ ወመኳንንት ክልኤ ዛቅረብኩ ማሌት አዘክሬ አይላፈ ምለተ ጸምዱከ ዘልፈ ለላነበት ወከብ ዘነዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ወኩፈ እመ እለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፍ በክርታስ ወለዛ አጻፍ ወንዘ ይደርስ ወለዛ አንብቦ ወለዘ ትርጉም ወለስታን አዲስ ወለሰማ ቃሉ በዝነ መንፈስ በጸሎተ ማርያም አረቄተ ኩሉም ባይ ሰውረ ይምሐረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት አምላካችን ፈጣሪያችን ይማረን ይቀርም ይበለን ለቃሉን ተገዢ ያደርገን ትእዛዙን እንድንጠብቅ እሱ ይርዳን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የአባቶቻችንን የእናቶቻችን በረከት ለሁላችንም ያድለን። ለምናምን ይስጠን፣ ለምናምን ያድለን፣ ከበረከታቸው ያሳትፈን። አምላካችን ፈጣሪያችን መድኃኒታችን እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስበል መከራ ሁላችንን የሚሰውረን አምላካችን የሚፈታተንንን ጠላታችን የዲያብሎስ ሰራዊትን እንደ ትቢያ ብን አድርጎ ያጥፋለን፣ ያንሳለን፣ ያስወግድልን። የሰማነውን በዝነ ልቦናችን አምላካችን ያውልብን ያሳድርብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአልነ እግዚኦ ዘመንሱት አላድኅነነ ወባልሐናም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ብሩክ አንቲ እማነት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለ ይትሃሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይሕፀን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሰረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ አምላክ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ይባርክላችሁ። ያቀረባችሁን ጸበል ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያደርግላችሁ። ትዳራችሁ፣ ልጆቻችሁ፣ መልካም ስራችሁን ይባርክላችሁ። ሀገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡቧን ይባርክ። አሜን። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ይሁን። አሜን። ይሄ ነው ክርስትና። እንደዚህ ነው ሲገባን ስንረዳ ስንገነዘብ ነው። እንግዲህ ያ በሰማዕቷ በቅድስት አርሴማ ተአምር ላይ ያዳመጣችሁት እንግዲህ ያ ሌባው ሽፍታው ጫካ ውስጥ ሆኖ እንግዲህ መነኩሴው የቤተ ክርስቲያንን የሚያገለግል ስልጣን ያለው ነው፣ አለቃ ማለት ነው። እና ሰዎችን ያው በሰንበት በቃ አይደለ እሱ በሚፈቅደው ብቻ ነው የሚሰሩት። እነሱም እሺ እያሉ ይታዘዙለት ነበር። እና ከዕለታት በአንደኛው ቀን በዕለተ ሰንበት እንግዲህ ሩቅ አገር ሄደ። ስለዚህ ምንም ከማይሰማበት ደረሰ። ከዚያ በኋላ ያው ሲደክመው እንግዲህ ማረፍ ነው፣ አረፈና ከዚያ በኋላ ሌባውን ያገኘዋል ማለት ነው። ያ ሌባ ደግሞ ያው ሲዘርፍ የኖረ ነው፣ በዓለም ውስጥ ኃጢአት ሲሰራ የኖረ ነው። እና ስለዚህ ምንድን ነህ ሲለው እኔም እንደዚህ ነኝ አለው። ስለዚህ ወረደና ንስሐ ለመግባት የሰራውን ኃጢአት መናዘዝ ጀመረ። ሲናዘዝ ሲናገር ከዚያ በኋላ ሰራዊቱ ድምፁ ስለሰሙት ተሰበስበው ያንን ይበሉታል። እሱ ዛፍ ላይ ይወጣል። መነኩሴውም ዛፍ ላይ ስለነበረና ከዚያ በኋላ እንደዚህ ያለ ነገር አለ፣ እኔስ ወደ ዓለም ገብቼ ስለዚህ የሥጋዬን ፍላጎት ብፈጽም ይሻለኛል ብሎ ያንን አስቦ ተመኝቶ ወረደ። ሲወርድ አራዊት ከበቡት፣ እሱንም በሉት። ነፍሱ ወደ ሲኦል ገባች ማለት ነው። መላእክተ ጽልመት ይዘው የእኛ ናት፣ መላእክተ ብርሃን ደግሞ የእኛ ናት። ስለዚህ መጨረሻ መልካም ጾሟል፣ ጸልዋል፣ በጎ ነገር አድርጋለችና ቢሉ መላእክተ ብርሃን የለም ከእግዚአብሔር ምን መጣ? ስለዚህ ጥሎ ወደማይጠፋ የማያንቀላፋበት እሳት ወደማይጠፋበት ወደ ዘላለም እሳት ውሰዷት የሚል ቃል መጣ። ተወሰደች። ሌባው ሲድን፣ ይሄኛው ግን የለፋውን ልፋት
ስለዚህ ሰርቶ እንዳልሰራ ሆነ ማለት ነው። ከእንደዚህ ያለ ይጠብቀን፣ ሃይማኖታችንን ጠብቀን በምግባር ጸንተን የእግዚአብሔርን ክብር እንድንወርስ ቅዱስ አምላክ እግዚአብሔር ይርዳን። ደካሞች ነን፣ ድክመታችን ወደር የለውም። ንስሐ ግን ተቀምጧል። ንስሐ ኃጢአተኛው ጻድቅ ዝሙተኛውን ድንግል ማድረግ ይችል የለም ይቻላልና እግዚአብሔር ለንስሐ ሞት ሁላችንን የሚያብቃን፣ እግዚአብሔር ሁላችንን የሚጠብቀን አሜን ይደረግልን።